ካንሰር በሽታ ጋር እየተዋጋም ያለ አንድ የ4 ዓመትም ጨቅላም ጨምሮ የአሜሪካ ዜግነትም ያላቸው ህፃናቶችም ከወላጆቻቸው ጋር ወደ ሆንዱራስ እንዲባረሩ መደረጋቸው በአሜሪካ ፍርድ ቤትም እንዳይባረር የተበየነለትም አውሮፕላኑ በረራውንም እንዲቀይር የፍርድ ቤት ማዘዣም የወጣበትም የኤልሳልቫዶር ዜጋው በእጁ ላይ የወሮበላዎች ምልክትም የመሰለ ንቅሳት አለበት ተብሎ ወደ ኤልሳልቫዶር ማጎሪያ እስር ቤትም የተጋዘው የሜሪላንድ ግዛት ነዋሪው አርማንዶም ጋርሺያም ጉዳይ ከፍርድ ቤትም እስከ ሰብአዊ መብትም ተሟጋቾች ድረስም ዛሬ ድረስም እያወዛገበም ይገኛል። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ከኤቢሲ ኒውስም አንጋፋው ጋዜጠኛም ቴሪ ሞራን ጋር በነበራቸው ቆይታም ሚስተር ፕሬዚዳንት ይህ የቢሮዎትን ስልክም እኮም አንስተው ለኤልሳልቫዶሩ አቻውትም ይህንን ሰው ወይም ጋርሺያን ከእስር ቤትም አውጥተህ ወደ አሜሪካ ምላከው ማለትም ይችላሉ አይደል እንዴ ብሎም ያቀረበላቸው ጥያቄ ፕሬዚዳንት ዶናልድ ትራምፕ አዎ በአሜሪካ ምርቶች ላይ የ125 ከመቶም ታሪፍ መጣሏ ፕሬዚዳንት ዶናልድ ትራምፕን ከኢኮኖሚ ቆፈን ያወጡልናል በማለትም የአሜሪካ ቦለቄ አምራቾችን ጨምሮ ለከፍተኛ ስጋትና ቁጣም ዳርጓቸዋል። በዓለም በኢኮኖሚያም ከአሜሪካም ቀጥሎ ፈርጣማ የሆነችው ከበርካታ አገራት ጋርም የትንፍጭው ዱቄቱን ብቻ አምጩ በሚል የውጭ ፖሊሲም ስሌት የምትታወቀው ቻይና ዛሬ ባሰራጨችው መልእክት ኢምፔሪያሊስት የሚል የቀዝቃዛው የዓለም ጦርነትን ቃላላጺን በመጠቀም እኛን ማንበርከክምና ማሸማቀቅም አይቻልም፣ ምክንያቱም ስለ ራሳችን በጋራ እንዴት መቆም እንዳለብን ጠንቅቀን ስለምናቅ ነው በማለትም የቻይና የውጭ ጉዳይ ሚኒስትር በእንግሊዝኛ ቋንቋ ባሰራጨው የተቀረጸ መግለጫው አቋሙን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትርን ጨምሮ በማደግ ላይ ያሉ አገራት በብራዚል በትላንትና በስቲያ በተገኙበትም የቻይናው ከፍተኛ ዲፕሎማት ዋንግ ይ ባሰሙት ንግግር አሁን የጫካው ዘመን ወይም ዘ ሎው ኦፍ ዘ ጃንግል መጥቶብናል። ይህንን የማን አለብኝነት እንቅስቃሴን በዝምታና በመቻቻል ካለፍነው እኛን የዛሬ 3 ወር ለሁለተኛ ጊዜ ወደ ስልጣን በመጡ ማግስትም ከአሜሪካም ግብር ከፋይ ኪስም ከሚወጣም ገንዘብ ከሳራ በታችም ከፍተኛ እርዳታ ተቀባይ የሆነችው ኢትዮጵያን ጨምሮ ለበርካታ ሀገሮችም ጀርባ የሰጡትም ከዚህ ቀደም ባልተለመደ መልኩ ሀገራትም ሀብታችንን በጠራራም ፀሐይ እየዘረፉ ነው በማለትም ለወዳጅም ለጠላትም አገራት ላይ የተቆለለም የንግድ ታክስ ወይም ታሪፍ የጫኑትም በአገራቸው ወንጀል ሰርተው በእኛ አገርም ተመሳይ ወንጀል እየፈጸሙ ነው በማለትም ህጋዊ ሰነድ አልባ ስደተኞችን እጅግም አነጋጋሪና አሳዛኝ በሆነ ሁናቴም በመጠረዝ ወደ ጎረቤት ኤልሳልቫዶር ማጎሪያ ካምፖችም ያጋዙትም በጉዳዩም ዙሪያ የፍርድ ቤት ትዕዛዝን አሻፈረኝ ያሉትም ካናዳን 51ኛው ግዛታችን እናደርጋታለን፣ የዴንማርኳም ከፊል ራስ ገዝን ግሪንላንድንም እንደዚሁም የሜክሲኮም ገልፍም ኦፍ ሜክሲኮን ወደ ገልፍ ኦፍ አሜሪካ ይለወጣል፣ የአሜሪካ ወታደራዊ ሆነም የንግድ መርከቦችም በፓናማም ሰርጥም ሆነ በግብጽም ስዊዝ ካናል ቦይ ላይ መርመስመስ በለባቸው፣ ይህም በነፃ መሆን አለበት ወዘተ የሚሉ አነጋጋሪ አወዛጋቢ ንግግሮችን ያሰሙትም ፕሬዝዳንታዊ ትዕዛዞቻቸውን ወይም ኤክስኪዩቲቭ ኦርደርን በማስተላለፍም የሚታወቁት የአሜሪካው 47ኛው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት የገቡበትን 100 ቀናት ወይም 3 ወራትም የሥራ ዘመናቸው ጠንካራና ደካማ ጎኖችም ተገምግመዋል። የአሜሪካም ኢኮኖሚ እንደ ፈረንጆቹ አቆጣጠር በ1930ዎቹ በተንኮታኮተበት ወቅት ብርቱ ስጋት የገጠማቸው የወቅቱ ፕሬዚዳንት ፍራንክሊን ሮዝቬልት ትልቁም የኢኮኖሚ ውድቀት ወይም ዘ ግሬት ዲፕሬሽን ተብሎ የሚታወቀውን ኪሳራን ለመቋቋም ኮንግረሱን በመጥራት ለ100 ቀናት ወይም ለ3 ወራት ልዩ እንቅስቃሴም ያደረጉበትም የአሜሪካም ተቋማትን በመጠገን ፕሬዚዳንታዊ መመሪያዎችን በመፈጸም ስር ነቀል ውሳኔዎችን ያስተላለፉበት ጊዜያትን ተከትሎም ዛሬ ድረስም የአሜሪካ ፕሬዚዳንቶችም ስልጣን በያዙ የ3 ወራት እንቅስቃሴያቸው መገምገም የተለመደ ባህል ሆኖ ቀጥሏል። ከአወዛጋቢ የክስ ሂደት በኋላም የአሜሪካን መራጭ ህዝብን ይሁንታን በማግኘት ለሁለተኛ ዙር ፕሬዚዳንት የሆኑት ዶናልድ ትራምፕ ባለፉትም 3 ወራት ወይም 100 ቀናት 142 የተለያዩ ፕሬዚዳንታዊ ውሳኔዎችን በመፈጸም ፕሬዚዳንት ሩዝቬልት እንደ ፈረንጆቹ አቆጣጠር በ1933 ከፈረሙት 99 ፕሬዚዳንታዊ ትዕዛዞች ወይም ኤክስኪዩቲቭ ኦርደር በ43 ፊርማዎች በመብለጥ በዘመናዊ የአሜሪካ ፕሬዚዳንታዊ ታሪክ ውስጥ
ፕሬዚዳንት ጆርጅ ዋሽንግተን፣ 8 ፕሬዚዳንት ቶማስ ጄፈርሰን፣ 4 ፕሬዚዳንት ጆን አዳምስ አንድ ጨምሮ 15 ቀደምት የአሜሪካ ፕሬዚዳንቶች ተደምረው የፈረሟቸውን ፕሬዚዳንታዊ ፊርማዎችን የበለጡት ፕሬዚዳንት ትራምፕ በምረጡኝ ዘመቻ ወቅት ለመራጮቻቸው የገቡትን በፍጥነት ለማስፈጸም በሚል እሳቤ ያለ ኮንግረሱ ምክክርና ይሁንታ የወሰዷቸው የተናጠል አነጋጋሪ ውሳኔዎች ከዲሞክራቶቹም፣ ከፌደራል ሰራተኞች፣ ከሙያ ማህበራት እንደዚሁም ከኢሚግሬሽን አቀንቃኞች ብርቱም ተቃውሞ አስነስቶባቸዋል። አንድ የዋይት ሃውስ ከፍተኛ ባለስልጣን ለሲቢኤስ ቴሌቪዥን በሰጡት አስተያየት ባለፉት 100 ቀናት ከዚህ ቀደም ባልታየ ፍጥነት ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንታዊ ትዕዛዞቻቸውን ለመፈጸም በንግድ፣ በሰላም፣ በቀረጥ፣ በኢሚግሬሽን በመሳሰሉት ጉዳዮች ላይ ወሳኝ የተባሉ እርምጃዎችን ወስደዋል። የአሜሪካ ህዝብም ጊዜውን የቅንጦት ጊዜ አለመሆኑን የተግባር ጊዜ መሆኑን ጠንቅቆም ያውቃልም ብለዋል። በቀድሞ ፕሬዚዳንት ዶናልድ ትራምፕ የስልጣን ዘመን የነጩ ቤተ መንግስት ወይም የዋይት ሃውስ ከፍተኛ ባለስልጣን የነበሩት ሆገን ጌልዴይ ፕሬዚዳንት ዶናልድ ትራምፕ ባለፉት 100 ቀናት የፈረሟቸው ፕሬዚዳንታዊ ፊርማዎችና የወሰዷቸው እርምጃዎች የአንድ ቆራጥ መሪ ባህሪያት ናቸው። በተለይ ደግሞ የአሜሪካን ድንበሮችን ማሳበር፣ በቀድሞ አስተዳደር የነበሩ አንዳንድ ህጎችን በመቀልበስ በአሜሪካ ውስጥ የኢነርጂ ኃይል ምርታማነትን እንዲጨምር ማድረጋቸው የአሜሪካ መራጭ ህዝብ ጥያቄዎች ናቸው። የህዝቡም ጥያቄ ተገቢው ምላሽ ማግኘት አለበት። ዶናልድ ትራምፕ ይህንኑ ቃላቸውን ጠብቀዋል በማለት ለቀድሞ አለቃቸው ለፕሬዚዳንት ዶናልድ ትራምፕ ያለፉት 100 ቀናት የሥራ ክንውኖች አዎንታዊ አስተያየትም ሰጥተዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ዋነኛም ተቃዋሚ ከሆኑት የህዝብ እንደራሴዎች መካከል የቬርሞንት ግዛቱ የኢንዲፔንደንት ተመራጩ ሴናተር በርኒ ሳንደርስ፣ የቀድሞ አማካሪም ቾክ ሮቻም በበኩላቸው ዶናልድ ትራምፕ ስለተመረጡበት ምክንያትም ጠንቅቀው የሚያውቁ አይመስለኝም። እኚህ በምረጡኝ ዘመቻ ለአሜሪካ ህዝብ ማርና ወተትም እንደሚያዘንቡ አሜሪካንን ዳግም ታላቅ አገር አደርጋታለሁ በማለት የፎከሩትም የመራጩን ህዝብ ልብ የኮረኮሩትም ዶናልድ ትራምፕ የአገራችንን ኢኮኖሚ አንኮታክተውታል። የአሜሪካ ህዝብ የነዳጅ ዋጋም እንዲቀንስለትም የግሮሰሪ ሽመታውም ወጪም እንዲሁ ዝቅ እንዲልለትም ይፈልጋል በማለት በዶናልድ ትራምፕ የ100 ቀናትም የስልጣን ዘመን ቅሬታቸውን ገልጸዋል። ሲቢኤስ በአሰባሰበው የህዝብ አስተያየትም 64 ከመቶ የአሜሪካን ፕሬዚዳንት ዶናልድ ትራምፕን ፕሬዚዳንታዊ ስልጣናቸውን ይበልጥም እየተጠቀሙ መምጣታቸው የገለጹም ሲሆን 84 ከመቶ ዲሞክራቶች የፕሬዚዳንት ትራምፕ ፈላጭ ቆራጭነት ያሉትም አስተዳደር ቁጣቸውን ገልጸውበታል። በርካታ አሜሪካውያን በበኩላቸው ፕሬዚዳንት ዶናልድ ትራምፕ የተለያዩ ውሳኔዎችን በተናጥል ከማሳለፋቸው ከኮንግረሱ ጋር ቢወያዩ ቢመክሩም ለወቀሳም አስተዳደራቸው ብቸኛም ተጠያቂ አይሆንም ይላሉ። ነገር ያነሳዋል እንዲሉ ባለፈው ሰኞ የአሜሪካ የአየር ጥቃት እንደሆነ የተነገረለትን ድብደባ በየመን በሚገኘው አንድ እስር ቤት ላይ ምሽት ላይ በተፈጸመ የቦምብ ናዳ 68 ስደተኛ አፍሪካውያን እስረኞችም በተለይ ኢትዮጵያን እንጀራ ፈላጊዎችም ህይወታቸውን ማጣታቸው 47 ጉዳት እንደደረሰባቸው የተዘገበ ሲሆን ይህ የኮንግረስ አባላትን ይሁንታም ያላገኘው በውጪ አገራት መሬትም የሚደረገው ወታደራዊ ጥቃት በአሜሪካ ፖለቲከኞችና በተባበሩት መንግስታት ባለስልጣናት ዘንድ ቁጣናም ስጋትንም አስነስቷል። በነዳጅ ሀብቷ ወደ በለጸገችው ሳውዲ አረቢያን ለመሸጋገር ወጥነው ሁኔታዎችም ሳይሳኩም በየመኑ ሳዳም ግዛት እስር ቤት ውስጥ ታጉረው ከነበሩ ኢትዮጵያን ስደተኞች መካከል ከአሜሪካ የአየር ጥቃት በተአምር ቆስሎ ነፍሱ የተረፈችው ኢትዮጵያው ዳውድ ጀብሬል የአየር ጥቃቱ ሲፈጸም እኛ በእስር ቤቱ ውስጥ በእንቅልፍ ዓለም ውስጥ ነበርን። የወደቀው ቦምብም በእስር ቤቱ ውስጥ የነበሩትን ሲያቆስል፣ የተወሰኑ በቦምቡም ፍንጣሪም ተጎዱ፣ የተወሰኑም እግራቸውን እጆቻቸውን አጡ፣ የተቀሩትም አይናቸው ላይ በደረሰባቸው ጉዳትም አይናቸው ጠፋ፣ በርካታዎችም በዚያው አሸልበው ሳይነሱ ቀሩ በማለትም ዳውድ ለመገናኛ ብዙሃን እማኝነቱን ሰጥቷል። በኢትዮጵያውያንና በአፍሪካን ስደተኞች ላይ በደረሰው የቦምብ ጥቃትም ዙሪያ ምርመራ እንደሚያደርግ የገለጸው የአሜሪካ መከላከያ ተቋም በብዙዎች ዘንድ እጅግ ልብ ሰባሪና አሳዛኝ የተባለውን የቦምብ ጥቃትም እንደሚመረምረውም አስታውቋል። የአየር ጥቃቱም ከመድረሱ ቀደም ሲል መግለጫም ያወጣው ከበርካታ አገራት ጋር በጣምራነትም የሚሰራው የአሜሪካ ማዕከላዊ ኮማንድ ዝርዝር ማብራሪያም ሳይሰጥ ነገር ግን የአሜሪካ አስተዳደር የመንን ጨምሮ በሌሎችም አገራት የግዛት ክልል ውስጥ የሚያደርገውን ወታደራዊ ጥቃትን ፍትሃዊ ነው ሲልም ገልጾታል። ከኢራቁ
የኢራቁ አምባገነን ፕሬዝዳንት ሳዳም ሁሴን ከስልጣን መባረር አንስቶ ታሪካዊቷም አገርን ወደ ዶግ አመድነት ህዝቧንም ለእርስ በርስ ጦርነት ለእልቂትና ለስደት የዳረገው የአሜሪካ መራሽ ወረራ ዋነኛ ጦርነትን እንደ ፈረንጆቹ አቆጣጠር በ2003 በቅድሚያም የተቀላቀለችው ምዕራብ አውሮፓዊቷ እንግሊዝ በትላንትናው ዕለት በየመኑ ሀውቲ ታጣቂዎች ላይ የነጣጠረ የተኩስ የአየር ጥቃት መፈጸሟን የእንግሊዝ የመከላከያ ሰራዊት ፕሬዝዳንት ትራምፕ ዳግም ስልጣን በያዙ ባለፉት 3 ወራት ውስጥ ለመጀመሪያ ጊዜ እንግሊዝ አሜሪካንን መቀላቀሏን የእንግሊዝ መከላከያ ሚኒስትር አስታውቋል። ካለፈው መጋቢት ወር አጋማሽ ጀምሮ በየመን ሀውቲ ታጣቂዎች ላይ መጠነ ሰፊ ወታደራዊ ኦፕሬሽን በማሳየትም ከ250 በላይ ሰዎች ሞት መንስኤም መሆኑ የተነገረው የፕሬዝዳንት ዶናልድ ትራምፕ አስተዳደር በትላንትናው ማክሰኞ በሀውቲ ታጣቂዎች ይዞታ ላይ 4 የአውሮፕላን ጥቃትም ከመዲናይቱም ሰነአም ከተማ ምስራቃዊ አቅጣጫ ምሽት ላይ በመፈጸም ከተማዋን በቦምብ ናዳም እና ፍንዳታም እንዳናወጣት ከአካባቢ የወጡ መገናኛ ብዙሃን ዘግበዋል። ከእስራኤል የፍልስጤሙ ሐማስ ጦርነት ጋር በተያዘም ድጋፉን ለሐማስ በመስጠት በቀይ ባህርና በኤደን ባህረ ሰላጤ አካባቢ በመርከቦች ላይ የሰው አልባ አውሮፕላን ወይም ድሮንና የሚሳኤል ጥቃት ለሚያስወነጭፈው ለሀውቲ ታጣቂ ቡድን አጸፋዊ ምላሽ መሆኑን የአሜሪካ መከላከያ ተቋም አስታውቋል። ሲቢኤስ ባሰባሰበው የህዝብ አስተያየት 76 ከመቶ አስተያየት ሰጪዎች ፕሬዝዳንት ዶናልድ ትራምፕ ከኮንግረሱ ጋር እጅ ለእጅም ተያይዘው ህግ በማስወጣትና በማከናወን ቢሰሩ የተመረጠ መሆን እንዳለበትም ሲመክሩ 4 ከመቶ ያህል የህዝብ አስተያየቶች ዶናልድ ትራምፕ የመሪ ወዘናና ቁመና የሚኖራቸው ፕሬዝዳንታዊ ስልጣናቸውን ተጠቅመው ቆንጠጥ የሚያደርግም ህጎችንና መመሪያዎችን በራሳቸው መንገድ ሲተገብሩ ነው ይላሉ። የአሜሪካ አስተዳደር በቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ ዘመን እንደ ፈረንጆቹ አቆጣጠር በ1961 ያቋቋመው ለአጋር አገራትም ሆነ በችግር ውስጥ ለወደቁ ሰብአዊ ፍጥሮች የሚሆነው በአመት ወደ 40 ቢሊዮን የአሜሪካን ዶላር የሚበጀትለት ከ10,000 በላይ ሰራተኞችን የሚያስተዳድረው የአሜሪካው የዓለም አቀፍም ተራድኦ ድርጅት ዩኤስኤድ ለሙስናና ለብክነትም ተጋልጧል የሚል አስተሳሰብም ያለው የፕሬዝዳንት ዶናልድ ትራምፕ ይህንን ግዙፍም ድርጅትም ለ90 ቀናት ወይም ለ3 ወራት እንዲዘጋ መወሰኑ የዚህ እርዳታም ተጠቃሚ የሆኑ በኢትዮጵያ የሚኖሩ ሚሊዮን ወገኖችም ጨምሮ በርካታ የሶስተኛው ዓለም አገራትም ዜጎችም ቀጥተኛም ሆነ እጅ አዙርም ተጠቂዎች መሆናቸው በስፋትም ተዘግቧል። እንደ አሜሪካም ካቶሊካዊት ቤተክርስቲያን ሰሞናዊ እይታም ኢትዮጵያን ሁለቱ ሱዳኖችን፣ ዩክሬንን፣ ዲሞክራቲክ ሪፐብሊክ ኮንጎን፣ የፍልስጤም ጋዛም የመሳሰሉ ከ130 በላይ አገራትና አካባቢዎች ላይ ለዕለት ጉርስም ለዕለትም ልብስም ያጡም ከረሃብ ከበሽታም ከጦርነት ጋር የተጋፈጡም ከአሜሪካም ግብር ከፋይ ከተሰበሰበም የመንግስት በጀት 1 ከመቶ ብቻ ወጪ የሚደረግለትም ነገር ግን እንደ ኢቦላም፣ ኤችአይቪ ኤድስም፣ የሳምባ ምችን፣ ኮሮናም፣ ኩፍኝን የመሳሰሉ በሽታዎችን የበርካታዎችም አካባቢዎችን ጆሮ ዳባ ለበስም ማለትም ከተቸገሩም ከተገፉ ጋር አብራችሁ ቆሙ የሚለውን የታላቁ የመጽሐፍ ቅዱስም አስተምሮትን የቅዱስ ወንጌልን ስብከትን ገሸሽ ማድረግ ነው በማለትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቅርብ ወዳጅ የሆኑትን ነገር ግን በህዝብ ምርጫም ያልተሾሙትን ቱጃሩን ቢሊዮነር ኤለን መስክም እየወሰዱት ያለውን የአስተዳደራዊ እና የውጭ ጉዳይ ፖሊሲን አካል የሆነውን ውሳኔን ቤተክርስቲያኒቱም በጽኑ ኮንናለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያለ ኮንግረስ ይሁንታም ዓለም አቀፍ ተደራሽነት ያለውን ዩኤስኤድን የአሜሪካም ራዲዮ ወይም ቪኦኤን የመሳሰሉትን ጨምሮ ወደ 5341 ፕሮጀክቶችን በጊዜያዊነትም ወይም በቋሚነት መዝጋቱም ዩኤስኤድን 15 ሰዎች ብቻ እንዲያስተዳድሩት የማድረግ ፍላጎት እንዳለው በቅርቡ ለኮንግረስ መግለጹ የተለያዩ አነጋጋሪ አከራካሪ አስተያየቶችን አስነስቶበታል። ጉዳዩም ወደ ፍርድ ቤትም ሄዶም ለጊዜው እንዲቆም የሚሉ የፍርድ ቤት ማዘዣዎችንም አስከትሏል። ሌሊ ሊንችፈልድ ከዩኤስኤድ ጋር በመተባበር በምስራቅ አፍሪካ ህዝቦችና በተፈጥሮ ደኖች ዙሪያ እንክብካቤ የሚያካሄድ መንግስታዊ ያልሆነ ድርጅት ላለፉት 20 ዓመታት በዋና ስራ አስኪያጅነት የመሩ ሲሆን የአሜሪካ አስተዳደር ዩኤስኤድን የመሰለ አንጋፋና ግዙፍ ድርጅትን በአንድም ብጣሽ ወረቀት በአንድም የስልክ ጥሪ መዝጋቱ አሜሪካም ለዓመታት የገነባችውን ተአማኒነትና ተደማጭነቷን ይሸረሽረዋል። ይህንን መልካም ስሟን ለማግኘት ሌላ ዙር ፈተናም ይጠብቃታል
በማለትም ቅሬታቸውን አሰምተዋል። አህመድ ሁሴን በኢትዮጵያ ውስጥ ወደ 4400 የሚጠጉ መንግስታዊ ያልሆኑ አገር በቀል ግብረሰናይ ድርጅቶችን ያጣመረው የኢትዮጵያውያን ሲቪክ ማህበረሰብ ተቋም ጉባኤ ኢትዮጵያን ሲቪል ሶሳይቲ ኦርጋናይዜሽን ካውንስል ከፍተኛ አመራር ሲሆኑ የፕሬዝዳንት ዶናልድ ትራምፕ አስተዳደር ከወሰዳቸው ግብታዊ እርምጃዎች መካከል በአፍሪካ ቀንድ የአሜሪካ ቁልፍ አጋር ከሚባሉት መካከል አንዷ የሆነችው በሰው ሰራሽና በተፈጥሮ አደጋዎች በተደጋጋሚ የተመታቸው ኢትዮጵያ ውስጥ እርዳታ የሚጠብቁ በሚሊዮኖች የሚኖሩ ኢትዮጵያውያን ሊሞቱ ይችላሉ። ከዚህም ባሻገር በግጭት ቀውስ ውስጥ በምትገኘው ኢትዮጵያ የሰብአዊ ቀውስም ሊከሰት ይችላል በማለትም ስጋታቸውን ገልጸዋል። ባለፉት 100 ቀናት ውስጥ ውጤታማ ያሉትም ስራዎችን ከሰሩት መካከል ከሀገራቸው እስር ቤቶች አምልጠው ወደ አሜሪካ የመጡ 11000 ነፍሰ ገዳዮች ወንጀለኞችን አድነን መመለሳችን ትልቅ ስኬት ነው በማለትም ከኤቢሲ ኒውስ ጋር በትላንትናው ዕለት ብቸኛ ወይም ኤክስክሉሲቭ ቃለ ምልልስ ያደረጉት ፕሬዝዳንት ዶናልድ ትራምፕ ይህ የወንጀለኞችና ነፍሰ ገዳዮች ያሏቸው ሰነድ አልባ ስደተኞች መረማመጃ የሆነው ደቡባዊ የአሜሪካ ድንበር ጥብቅ ቁጥጥር ማድረጋቸው የስደተኞች ፍሰቱ መቀነሱን 99.9 ከመቶ አይሳካም የተባለው ውጥናችን ተሳክቷልም ብለዋል። ፕሬዝዳንት ዶናልድ ትራምፕ ይህንን ይበሉ እንጂ በአሜሪካ ውስጥ የተወለዱ 4 የአሜሪካ ዜግነት ያላቸው ህፃን ከካንሰር በሽታ ጋር እየተዋጋም ያለ አንድ የ4 ዓመትም ጨቅላም ጨምሮ የአሜሪካ ዜግነት ያላቸው ህፃናቶችም ከወላጆቻቸው ጋር ወደ ሆንዱራስ እንዲባረሩ መደረጋቸው በአሜሪካ ፍርድ ቤትም እንዳይባረር የተበየነለትም አውሮፕላኑ በረራውንም እንዲቀይር የፍርድ ቤት ማዘዣ የወጣበትም የኤልሳልቫዶር ዜጋው በእጁ ላይ የወሮበላዎች ምልክትም የመሰለ ንቅሳት አለበት ተብሎ ወደ ኤልሳልቫዶር ማጎሪያ እስር ቤትም የተጋዘው የሜሪላንድ ግዛት ነዋሪው አርማንዶም ጋርሺያ ጉዳይ ከፍርድ ቤትም እስከ ሰብአዊ መብትም ተሟጋቾች ድረስም ዛሬ ድረስም እያወዛገበ ይገኛል። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ከኤቢሲ ኒውስም አንጋፋው ጋዜጠኛም ቴሪ ሞራን ጋር በነበራቸው ቆይታ ሚስተር ፕሬዝዳንት ይህ የቢሮዎትን ስልክ እኮ አንስተው ለኤልሳልቫዶሩ አቻውት ይህንን ሰው ወይም ጋርሺያን ከእስር ቤት አውጥተው ወደ አሜሪካ ምላከው ማለትም ይችላሉ አይደል እንዴ ብሎም ያቀረበላቸው ጥያቄ ፕሬዝዳንት ዶናልድ ትራምፕ አዎ ይህ ሰው መልካም ሰው ቢሆን ኖሮ እችላለሁ፣ ነገር ግን አይደለም። የኔ አስተዳደር ጠበቆችም ይህ ግለሰብ ወደ አሜሪካ እንዲመለስም አይፈልጉም፣ እኔም ውሳኔም ሰጪም አይደለሁም በማለትም ከአንድ ወር በፊትም ጋርሲያም የተባረረው በአስተዳደራዊ ስህተት ነው። የኤልሳልቫዶር መንግስትም መልካም ፍቃዱም ከሆነ ሊመልሰው ይችላል፣ እኛ ግን አንችልም በማለትም የፕሬዝዳንት ዶናልድ ትራምፕ አስተዳደር የሰጠውን እማኝነት በትላንትናው ዕለትም አጥፎታል። ቅድሚያ ለአሜሪካ ወይም አሜሪካን ፈርስት በሚል ፍልስፍናቸው የሚታወቁት ፕሬዝዳንት ዶናልድ ትራምፕ በዓለም ላይ የሚገኙ የአሜሪካም የቅርብ ወዳጆችም ሆኑ ተቃራኒዎች ላይ የጣሉትም የንግድ ታሪፍ የአሜሪካን ኢኮኖሚን የስቶክ ማርኬቱን ጨምሮ የዓለም ኢኮኖሚን ስጋት ውስጥም ከቶታል። በተለይ በቻይና ላይ የተጣለው የ145 ከመቶም ታሪፍ ቻይናም አይላጠፋም አይን ጥርስ ላወለቀም ጥርሱ ይረግፋልም በሚል ብሄል በአሜሪካ ምርቶች ላይ የ125 ከመቶም ታሪፍ መጣሏ ፕሬዝዳንት ዶናልድ ትራምፕን ከኢኮኖሚ ቆፈን ያወጡልናል በማለት የአሜሪካ ቦለቄ አምራቾችን ጨምሮ ለከፍተኛ ስጋትና ቁጣም ዳርጓቸዋል። በዓለም በኢኮኖሚያም ከአሜሪካም ቀጥሎ ፈርጣማ የሆነችው ከበርካታ አገራት ጋርም የትንፍጭው ዱቄቱን ብቻ አምጩ በሚል የውጭ ፖሊሲም ስሌት የምትታወቀው ቻይና ዛሬ ባሰራጨችው መልእክት ኢምፔሪያሊስት የሚል የቀዝቃዛው የዓለም ጦርነትን ቃላጺን በመጠቀም እኛን ማንበርከክምና ማሸማቀቅም አይቻልም፣ ምክንያቱም ስለ ራሳችን በጋራም እንዴት መቆም እንዳለብን ጠንቅቀን ስለምናቅ ነው በማለት የቻይና የውጭ ጉዳይ ሚኒስትር በእንግሊዝኛ ቋንቋ ባሰራጨው የተቀረጸ መግለጫው አቋሙን አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስትርን ጨምሮ በማደግ ላይ ያሉ አገራት በብራዚል በትላንትና በስቲያ በተገኙበትም የቻይናው ከፍተኛ ዲፕሎማት ዋንግ ይ ባሰሙት ንግግር አሁን የጫካው ዘመን ወይም ዘ ሎው ኦፍ ዘ ጃንግል መጥቶብናል። ይህንን የማን አለብኝነት እንቅስቃሴን በዝምታና በመቻቻል ካለፍነው እኛን ማሸማቀቁም ተጠናክሮ ይቀጥላል በማለትም የብሪክስ አባል አገራትን የአጋርነትም ጥሪን አቅርቦላቸዋል። የፕሬዝዳንት ዶናልድ ትራምፕንም የተጋነነ ታሪፍን ቻይና በችልታም እንደ
እንደማትመለከተው የውጭ ጉዳይዋ አስታውቀዋል። በጎረቤት ካናዳ ወቅታዊ ፖለቲካም ትኩሳትም ውስጥም ከሁለት ወራት በፊትም ስልጣን አይይዝም ተብሎ በብዙዎች ዘንድ የተተነበየለት ነገር ግን ፕሬዚዳንት ዶናልድ ትራምፕ ምስጋና ይግባቸውና ካናዳን ጠቅልዬ 51ኛዋ ግዛቴ አድርጋለሁ የሚል መልእክት ማስተላለፋቸውን ተከትሎ ቁጣው የገነፈለው የካናዳ መራጭ ህዝብ በትናንት በስቲያም ይሁንታ የሰጣቸው የሊበራል ዲሞክራቲክ ፓርቲው መሪው ጠቅላይ ሚኒስትር ማርክ ካርኔ ለመራጩ ህዝብ ባሰሙት ንግግር አሜሪካ መሬታችንን፣ ሀብታችንን፣ ውሃችንን፣ አገራችንን ትፈልጋለች። ይህ በተአምር አይሞከርም፣ አይደረግም። ፕሬዚዳንት ዶናልድ ትራምፕን እኛን ለመሰባበር አሜሪካን እኛን እንደምትቀራመትም አድርገው ይናገራሉ። ይህ በጭራሽ አይታሰብም፣ አይሞከርም በማለትም የመንግስታቸውና የህዝባቸውን አቋም ገልጸዋል። የቀድሞው የምጣኔ ሀብት ባለሙያው ጠቅላይ ሚኒስትር ማርክ አሜሪካ አስተዳደር ጋርም በቀጣይነት የሚኖረው ግንኙነት በመከባበር በአብሮነት ነው። የአሜሪካ በእኛ ላይ የምትፈጽመው ከሃዲነትም ጊዜው አልፎበታል ያሉትን ሲሆን ያለፉት ስህተቶቻችን ብዙም ተምረናል፣ መጀመሪያ ራሳችንን እንመለከታለን በማለትም ከመራጮቹ አካባቢ የተሰማውን ድምጽም ጠቅላይ ሚኒስትሩም አጉልተውታል። ፕሬዚዳንት ዶናልድ ትራምፕ ለአዲሱ የካናዳው ጠቅላይ ሚኒስትር ማርክ በትላንትናው ዕለት የስልክ መልእክት በመደወል እንኳን ደስ አሎትም ሹመት ያዳብር የሚል መልእክት ቢያስተላልፉም የነጩ ቤተ መንግስት ምክትል የፕሬስ ኃላፊዋ አናም ኬሊ በካናዳ የተደረገው ምርጫ ፕሬዚዳንት ዶናልድ ትራምፕ ካናዳን 51ኛዋ የአሜሪካ ግዛት ለማድረግ የጀመሩትን ውጥን አያጨናገፈውም በማለትም የፕሬዚዳንት ዶናልድ ትራምፕ ተደጋጋሚ ዛቻዎችም እውነተኛ መሆናቸውን አናም አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ቅዳሜ በማህበራዊ ትስስር ገጻቸው እንዳሰፈሩት የአሜሪካ ወታደራዊና የንግድ መርከቦች በግብፁ የስዊዝ ካናልና በፓናማ ቦይ ላይ ያለአንዳችም ቀረጥ እንዲጓዙ ይገባል። ምክንያቱም እነዚህ የውሃ መንገዶች ያለ አሜሪካ ህልውና ስለሌላቸው እውን በመሆኑ ነው በማለትም ለውጭ ጉዳይ ሹማቸው ማርኮ ሩቢዮ ጉዳዩን በአስቸኳይ እንዲያስፈጽሙ ዶናልድ ትራምፕም ትዕዛዝም ሰጥቷቸዋል። የዓለም 1/10 የንግድ መርከቦች የሚጓዙበትም የስዊዝ ካናል ባለቤትም የአሜሪካ ዋነኛ አጋር የሆነችው ግብጽ በየመን ሀውቲዎች ታጣቂዎችም በቀይ ባህርና በኤደን ባህረ ሰላጤ በሚዳርሱትም ጥቃትም ግብጽ ከስዊዝ ካናል የምታገኘው ዓመታዊ ገቢም በ60 ከመቶ ማሽቆልቆሉም ባለፈው ዓመት 7 ቢሊዮን የአሜሪካን ዶላር ኪሳራ እንደገጠማትም ታውቋል። ግብጻዊው ጋዜጠኛም ካላድ ኤልባልሲ የፕሬዚዳንት ዶናልድ ትራምፕን እቅድን እብደት አደገኛና የቀኝ ገዢዎች አመለካከትም ሲል ኮንኖታል። የፓናማ መንግስት በበኩሉ የአሜሪካንን ስም ሳይጠራ በፓናማ ካናል ታሪፍ ላይ የሚወስነው የፓናማ አስተዳደር እንጂ ሌሎች የውጭ አካላት አይደሉም በማለትም አቋሙን ገልጸዋል። የአሜሪካ አጋር የሆነችው ዩክሬን ፕሬዚዳንቷ ቮሎዲሚር ዜሌንስኪ በቀጥታም በቴሌቪዥን መስኮት በተላለፈ ፕሮግራም በማሸማቀቅ ለሩሲያ ፕሬዚዳንት ቭላዲሚር ፑቲን አድናቆት የሰጡት የጋዛ ሰርጥ ነዋሪ የሆኑ ፍልስጤማውያን ከቀያቸው በማስወጣት አካባቢውን ምድራዊ ገነትም እንደሚያደርጉ አስተያየትም በማቅረባቸው ብርቱም ተቃውሞ የገጠማቸው አሜሪካ በብዙዎች ዘንድ የምትታወቅበት በከፍተኛ የትምህርት ተቋማት ውስጥ ሐሳብን በነጻ የመግለጽ መብት እንዲገደብ ወይም ዋጋ እንደሚያስከፍል መመሪያ ያወረዱት ፕሬዚዳንት ዶናልድ ትራምፕ ያለፈው 100 ቀናት የሥራ እንቅስቃሴያቸው ኤ የሚያሰጣቸው ሳይሆን ኤፍ ነጥብ ያስመዘግባቸዋል በማለት ኤንፒአር፣ ፒቢኤስ ኒውስ፣ ማሪስት ፖል በ100 ቀናት ውስጥ ከ1439 አስተያየት ሰጪዎች ጋር በጋራ አሰባስብ ነው ባሉት የህዝብ አስተያየትም ግምገማ ላይ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ከአንድ ወር በፊት የነበራቸው 53 ከመቶ ተቀባይነት ወደ 41 ከመቶ ማሽቆልቆሉ የገለጹት መረጃዎቹ ኢኮኖሚን በተመለከተ የፕሬዚዳንት ዶናልድ ትራምፕ አስተዳደር በእጅጉም ቁጣ ማስነሳቱን ትራምፕ ባለፉትም 7 አስርት ዓመታት አሜሪካንን ከመረሩት መሪዎችም ከራሳቸውም ከዶናልድ ትራምፕ የመጀመሪያው የስልጣን ዘመን ያነሰ የህዝብ ተቀባይነት ማግኘታቸውን በርካታ መረጃዎችም ይገልጻሉ። ሁለቱም የፖለቲካ ጎራዎች የሚፋተጉበት አሜሪካ 81 ከመቶ ሪፐብሊካን ፓርቲ ደጋፊዎች ለፕሬዚዳንት ዶናልድ ትራምፕ ድጋፋቸውን ሲሰጡ 93 ከመቶ ዲሞክራቶች ፕሬዚዳንት ዶናልድ ትራምፕ የጥፋት መልእክተኛም አድርገው ስለዋቸዋል። ፕሬዚዳንት ዶናልድ ትራምፕ በበርካታ አሜሪካውያን ዘንድ ተቀባይነት ያስገኘላቸው 51 ከመቶ አሜሪካውያን፣ 91 ከመቶ ሪፐብሊካን፣ 48 ከመቶ ኢንዲፔንደንት፣ 16 ከመቶ ዲሞክራቶችን ይሁንታም ያሰጣቸው እግዚአብሔር የሰው ልጅን ሲፈጥር ወንድና ሴትም አድርጎ ነው የፈጠረው፣ ወንድ ለሴትም ሴት ለወንድም እንድጣመሩ ነው በማለታቸው ይህንን በህግ ማጽደቃቸው ድጋፍ እንዳሰባሰበላቸው ሲኤንኤን
ዘግቧል። እርሶስም እድሉን ቢያገኙ ለፕሬዚዳንት ዶናልድ ትራምፕ የ100 ቀናት የሥራ ክንዋኔዎች ለየትኛው አውንታዊ ለየትኛውስ ይሁንታዊ ይሰጣሉ? ለምንና እንዴትም? እስቲ አስተያየቶትን አጋሩን። ለብር ራዲዮም ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንበት። መልካሙን ሁሉ ያሰማን።